አለበት ስንተባበራችሁ ስናግዛችሁ እንደውናልኝ እንዲያርግልን እያልን ተባብረን ውጤት ስናወጣ ክሬዲቱንም ጭምር ለእናንተ እየሰጠናችሁ እኮ ነው ያነግስናችሁ። the same thing አንድ ቦታ ቁጭ ብለን ነው አይደል ሁላችንም እንትን የምንለው ሰዎች ስለሚተባበሩ እንጂ ምንም የለወጣችሁት ነገር እንዳለ ጭራሽ ምንም የተለየ ነገር የለውም። የለወጣችሁት ነገር የለም። እኛ እንዲህ ስናረግ ኖ ሰው ሲተባበር ነው የሚያደርገው። ተባበሩን ስትባሉ አትተባበሩም እናንተ ስትፈልጉን ግን ከሌሊት ተቀሰቅሱናላችሁ ከእንቅልፋችን። ያጠፋ ነው እኛ በቃ ሰው ተጎርቷል ቤተሰብ ጋር መድረስ አለብን ብለን ስንመጣ እንደዛ ይሆናል ማለት ነው። ኤኒዌይ ሰዓታችሁን አልያዝባችሁ ወደ ጌማችን እንሄዳለን ቤተሰቦች። እመጣበታለሁ ዝም ብዬ አይደለም የምመጣው። እኔ አሁንም ደግሜ የምነግራችሁ የተማርኩ ሰው ነኝ። ስመጣ ዝም ብዬ አይደለም የምመጣው። እያንዳንዷን ሾርት ሚሞሪ የምንመስላችሁን ነገሮች ባክ አድርገን በዶክመንት ነው የምንመጣው፣ በተጨባጭ መረጃ ነው የምንመጣው። ስለዚህ ብንከባበር መልካም ነው። ብንከባበር ማለት ነው ብንከባበር መልካም ነው። ስሜን ቤትሽ አንስተው ሲሳደቡ አንቺ በኦዲዮ የላክሽልኝ ግን ሀቢባ ናና ላስታርቃችሁ የሚል ነገር ነበር። ድምጽሽንም ስትልክልኝ እሷን በሴትነቷ አጥቅታታል፣ ቪዲዮም ሪከርድ አድርጋለች። አየሽ አብኩታችሁ ሲበቃችሁ እኔን መጥራት ተገቢ አልነበረም። ልክ አይደለም። ገባሽ አይደል እህቴ? እኔ በጣም ትልቅ ሪስፔክት አለኝ ላንቺም ለልጆችሽም ለባለቤትሽም ጭምር ማለት ነው። አንቺ ግን እኔ እዛ ስሰደብ አንቺ ቤት ስድብ ይፈቀዳል፣ ሌላ ሰው ግን ሲያነሳ እኔ እንኳን ፕሮቴክት አደርጋለሁ። እኔ ቤት የሚመጡትን ስነ ስርዓት ነው አቁሙ እላለሁ። አንቺ ግን ስሰደብ ቁጭ ብለሽ ስታዳምጪ ነበር። ስሰደብ ማለት ነው ጭራሽ ተደረበሽ። በጣም ያዘንኩት እኔም በሱ ነው። እውነትሽን ነው። ስለዚህ you have to stop በቃ ማለት እናውቃለን ብላችሁ የምታወሩ ከሆነ ላነጋገራችሁም ለከት የሚባለውን ነገር መልመድ አለባችሁ። ማናችሁም ብትሆኑ የኔን ቢል አትከፍሉልኝ ማናችሁም። ስለዚህ አሁንም ብዙ ነገሮች እየመጡ ነው ያሉት። አንዴ ተደበላልቋል፣ ሳይጠራ ደግሞ ወደ ኋላ የምንልበት ነገር የለም። እኔም በእያንዳንዷ ኬዝ የምትሞግቱ ካላችሁና ተስፋዬ በዚህ ነገር እንዲህ ጥፋተኛ ነው የምትሉ በቤቴም ነው አስተናግዳችኋለሁ በክብር። ሌላ ቦታም ቢሆን አውጥታችሁ ስቀሉኝ፣ ያጭበረበርኳችሁ አንድ ብር ካለ ማለት ነው። ከዛ ውጪ ማንም ሰው ግን እንዲፈጭ ነጭ እድል አልሰጠውም። ለምን? እናንተም ስለማትመጥኑኝ እኔ ኳሊቲ በዛ ልክ ስላልሆነ ማለት ነው። ተአምር የምትፈጥሩ የሚመስላችሁ ሰዎች፣ በአጀብ የምትጓዙ ሰዎች ምናልባት ምንም የተለየ ነገር ስላደረጋችሁ አለ ሰዎች ስላላወቋችሁ ይሆናል። ያወቋችሁ እዚህ ሚዲያ ላይ አየር ላይ የነበሩ ባለሀብቶች ነበሩ፣ እነ ፊራኦል ኢቴቻን የመሰሉ ማለት ነው። በወቅቱ የዛሬ 2 ዓመት ስንጣላ በሐረርጌ ህዝብ በስንት ደሃ ህዝብ ረዳለው ብሎ ህዝቡን እና የተቸገረው ልጅ ሰዎች ሲያስለቅስ ባልኩበት ነበር። ሰዎች ገዝቶ እንደዛ ሲያሳድደኝ የነበረው ምንም አድርጌው አልነበረም። ዛሬ ላይ ግን አየር ላይ ተነፈሰ። እውነት ሲወጣ ጊዜ ሲወጣ እያንዳንዱ ነገር ከሚዲያ ይጠፋል ማለት ነው። እውነት የትም አይሄድም። እግዚአብሔርን ስለተማመንኩ ብቻ አልወደኩም። እኔ እዛው ቦታ ላይ። ስለዚህ እያንዳንዱን ነገር ማለት ነው በምትሰሩት ልክ 10 ስትቀያየሩ ማቃችሁ እናንተን ነው። ኢቭን የመጀመሪያ ጊዜ እጣው እንኳን ሲወጣ እንትን ላይ አልጠሩኝም፣ ናና ተገኝ እንኳን አላሉኝም። ዩናይት በምን እንደምንተዋወቅ ስለምንተዋወቅ ማለት ነው። አስመሳዮች ብቻ ተሰብስባችሁ ሙድ አትያዙ። እዚህ ጋር ጨዋ አትጫወቱ። አከተመ። ስለዚህ አሁን ወደ ጌሙ እንሄዳለን። በሰፊው መለስበታለሁ፣ እመጣለሁ። ዝም ብዬ አይደለም ስመጣ ማን ምን እንደሆነ ምን አይነት ነገር እየተደረገ እንደሆነ እያንዳንዱ ሰው እያወቀ መማር አለበት። that's it። ስለዚህ እንትን አታድርጉት። በቃ የሆነ ሰው አጀብ ስላለው ምናምን እንደዚህ ስለሆነ ምናምን ወጥቶ ምናምን በመናገር ውስጥ አይደለም። በኤቪደንስ በምን አይነት ማስረጃ፣ በምን አይነት የእውቀት ልክ፣ በምንድነው የሚፈተነው፣ ታርጌቱ ምንድነው፣ አላማው ምንድነው፣ ግቡ ምንድነው ተብሎ የሆነ ስራ እንትን ይባላል እንጂ ተኩስ አጀንዳ ፈጥሮ እኮ 30,000 ሰው መሰብሰብ ቀላል ነው። የተሻለ መረጃ እኔ ይደርሰኛል። አትሊስት መረጃ እንዴት እንደሚሰበሰብ ጠንቅቄ ስለማቅ ማለት ነው።
የተሻለ መረጃዎች ማለት ነው። ጉዳይ አንስቶ እንደዚህ ምናምን የተጣሉትን እንደዚህ ፊት ለፊት አምጥቶ ማቅረብ ምንም የተለየ ነገር አይጠይቅም። ግን በቃ ልክ ቀንተን እንደምናረግ መገቢ የሌለን ምንም የምንሰራው ነገር የሌለን እናንተ ጋር ስንመጣ ስናግዛችሁ የእናንተ ካድሬ እና ምናምን ካድሬ መሆን ከነበረብን እኮ እኛ በማንነታችን ተጠቅመን ብዙ ካድሬ መሆን እንችላለን። የምንጠቀምበትን ነገር ቆሻሻ ነገር ስለሆነ ነው። ስለዚህ አመሰግናለሁ። ወደ ጨዋታችን እንሄዳለን። እሺ ቤተሰቦች ሚዛናዊ ለመሆን እንሞክራለን። የሎሚ ፋሚሊዎች አሁንም አረብ ሀገር ላይ ያላችሁ እህት ወንድሞች የሰው ቤት አጨብጫቢ ከምትሆኑ ራሳችሁ ላይ አካውንታችሁ ላይ የሚያመጣ ለውጥ አምጡ። ተግባባን አይደለ? እዛ ጋር ሱቅ ከፍተሽ የሚያስተዋውቅልሽ ሌላ ሰው አትፈልጊ። እዛው የሚከታተሉት ሰዎች ናቸው አንቺን የሚደግፉሽ። ለምንድን ነው ወጪ የምታወጪው? ማክሰኞ ኑና አስተዋውቁ በነፃ። በመላው ዓለም ያላችሁት በነፃ ኑና አስተዋውቁ። ዳትሴት ይሄ መልካምነት ይባላል። ከዛ በተጨማሪ ጌም ስትጫወቱ አካውንታችሁ ላይ ዶላር ይገባል። ለሰው ታብታብ አታደርጉ ማሻራችሁ እስኪያልቅ ማለት ነው። ይሄ የራስ ገቢ መፍጠር ይባላል። በዩቲዩብ በተለያየ ምክንያት መማር የምትችሉ ከፍላችሁ ትማራላችሁ። ማንም የሚያስገድዳችሁ የለም። መማር የማትችሉ ደግሞ የፈለገው ሰዓት ጥያቄ ጠይቁኝ። እንደ ወንድም እያገዝኳችሁ ውጤታማ የምትሆኑትን ነገር አለሁ ዳትሴት አለሁኝ። ፌስቡክሽን ሞኔታይዝ መሆን ካለበት የምችለውን ነገር ነግርሻለሁ። ዩቲዩብሽ የቸገራችሁ ነገር ካለ በምችለው ነገር አግዛችኋለሁ። እቅዴን ፕላኔን ድሮም ስለማታውቁት ነው። ያሰብኩላችሁን ፕሮጀክት ከስደት የምትወጡበትን መንገድ ስላልተረዳችሁኝ ነበር ከዚህ በፊት። አልፈርድም። ሆይ ባለበት እንደዚያ የሆናችሁት ማለት ነው። አሁን ላይ መንቃት አለባችሁ፣ መለወጥ አለባችሁ፣ ለራሳችሁ ማሰብ። አንዱም ጌመር አበባ ስትሞሉለት ነው ያለው። አንዱም ጌመር ግን ዞር ብሎ አላያችሁ። አንዱም ጌመር ግን መጥቶ የሆነ ነገር አልሰጣችሁም፣ አላበረታታችሁም። አንዱም ጌመር ችግርሽን ሊሰማ ጊዜ የለውም። ተሳልቆብሽ ሙር ተይዞብሽ ፌመስ የሚኮንበትን መንገድ ነው የሚያስበው። ብሎ እንኳን የሚያዳምጥሽ ሰው የለም። ብሎ እንኳን የሚሰማሽ ሰው የለም። በቃ እስቲ አስተሰባው እንትን ሊሆን ይችላል ተረጋግቼ ላዳምጣት እንኳን አይልም። አዋክበው ነው የሚያሳድዱሽ፣ ዝቅ ነው የሚያደርጉሽ። ያደረጋችሁላቸው ውለታ የዋላችሁላቸው ሰዎች ናቸው እናንተን አታክ አድርገዋችሁ ገረድ እያሉ የሚሰድቡሽ፣ ሩዝ ቀቃይ እያሉ የሚሰድቡሽ። ግን ስንት ዲግሪ ይዘሻል? ስንት ሞያ ያለሽ? ስንት ልጆችሽን በኩራት ታሳድጋለሽ? ስንት ጎጆ ቤት የሆነውን ቤትሽን ለእናትና አባትሽ ቆርቆሮ ቤት አድርገሻል፣ ለራስሽ ሳትኖሪ ማለት ነው። ዛትሴ መኖር ካለባችሁ መኖር ጀምሩ። ሁልጊዜ ቤተሰቦቻችሁ ራሱ ተጠቃሚ ነው የሚያደርጓችሁ። ለምንድን ነው ትኩረታችሁን ራሳችሁ ላይ ማታረጉት? ለምንድን ነው ማትረዳዱት? አንድ ሰው ሱቅ ከከፈተ ለምንድን ነው በሚሊዮን የሚቆጠር ሰው ሪፖስት ማያደርገው? የሚጎዳችሁ ነገር አለ? ያቺ እህታችሁ ከማዳም ቤት ወጣ፣ ከዛ ጮት ወጣ፣ ከምታዩት ፈተና ወጣ ውጤታማ ለመሆን በምትሄድበት መንገድ ውስጥ ካላገዛችኋት መቼ ታግዟታላችሁ? አንድ ሰው ታምም ያለው ከሚለው ካለ ሪፖስት አድርጋችሁለት ካልደረሳችሁለት ምን ታረጋላችሁ? ነገ አትታመሚም? ስለዚህ ታዋቂ ሰዎችን ፈልጎ ሚዲያ ላይ ለማምጣት ከሆነ በየትኛውም መልኩ እኔና ሌሎቹ አንመጣጠንም። ብዙ ታዋቂ ሰዎችን አውቃለሁ። ብዙ ፌመስ ሰዎችን ቤቴ ብጠራቸው ከአንዳንድ ይመጣሉ አክብረው፣ ብዙ ሰዎች ማለት ነው። ያልታዩትን ድሃዎች ግን መጠየቅ ልመዱ። ቲፎዞ ባለው አጀንዳው ሞቅ ባለበት ጉዳይ ላይ ትኩረት አድርጎ መስራትና ለሁሉም እኩል መስራት ፈጽሞ ይለያያል። ለሁሉም እኩል መስራትና የተቸገረች ምስኪንም ከሆነ ብሎ ማዳመጥ ማለት ነው። ብሎ ማዳመጥ በቀን 200 እና 300 እንቅልፌን እንኳን እየነሱ ለሊት ሲደውሉ እህቶቼን ከመርዳት ወደ ኋላ አላለም። እውነታው ይሄ ነው። ግን በአጀብ ብዛት ሰማይ የሚደርሱ አሉ። በጣም ብዙዎቹ ቲክቶከሮችም አሁን ጌመሮችም ፌመስ የሆኑት እየወደቁ ያሉት ትልቁ ችግራቸው የከበራቸውን ህዝብ ማክበር ባለመቻላቸው ነው። እኛው ላይ መልሰው ስለሚጸዳዱ ነው። ታብታብ አድርገን እንትን ባላቸው አንበሳ ሰጣችሁ እኮ የዛኛው ሰው ይሰድባችኋል። ከፍ ዝቅ አድርጎ የሚጫወተው ጌመር ለምን ለተስፋ የተሰጠው ተብሎ የዛኛው ቤት ይሰድባችኋል። እዚህ ጋር ዶላራችሁን የለፋችሁት ምን እየሰጣችሁ ትሰደባላችሁ፣ ትዋረዳላችሁ። እዚህ ጋር እና ልጇን የምታሳክም እኮ ልጅ ነች የምትመጣው። እዚህ ጋር እኮ ማዳም ቤት 1000 ምናምን ድራም ተሰጥቷት ወር ሳትጠብቅ ሌላ የምትረዳ ልጅ እኮ ነች የምትጫወተው።
ትኩረታችሁን ራሳችሁ ላይ አድርጉ። እመኑኝ፣ ፓወራችሁን ወደ አንድ መሰብሰብና ማስተካከል ከቻላችሁ አንድ ሰው አይደለም ሚሊዮኖቻችሁም ሁላችሁም የተሻለ ነገር የምታገኙበት። ዛሬ የሆነ ቤት ሄዳችሁ አንዳንድ አበባ ስጡ ስላችሁ ካገኛችሁት ላይ አካፍላችሁ ትሰጣላችሁ። ዩሲ ትላንት ምንም ላይኖራችሁ ይችላል። ዛሬ አካውንታችሁ ላይ $1 የምትል ነገር መቁጠር የጀመረች ነገር አለች። ፌስቡኩ ሲጨመርላችሁ፣ ዩቲዩባችሁ ሲጨመርላችሁ፣ ከስደት ስትመለሱ ቢያንስ ሀገራችሁ ስትገቡ እንደ በፊቱ ፀጉር ቤት ከፍተሽ ከስረሽ ድጋሚ አትመለሽም። እንደ በፊቱ የሆነ ሆቴል ገዝተሽ ከፍተሽ ከስረሽ አትመለሽም። እንደ በፊቱ 4 ዓመት አንድ ሀገር ላይ ከዛን 2 ዓመት ሌላ ሀገር ላይ ምናምን የለም። ራስሽን አሳውቀሽ ተደራጅተሽ በእውቀት ድፋር ሆነሽ ወደፊት መጥተሽ የምትችውን ነገር ሁሉ በአቅምም በምንም አሟልተሽ ውጤታማ የምትሆኝበት ነገር ላይ መድረስ ትችያለሽ። ሰላምን ስበኪ፣ መረዳዳትን አስቢ። በፍጹም ልብሽ ሌላውን እንደራስሽ አድርገሽ ውደጂ። ከዛም በኋላ ሰክሰሱ እጅሽ ላይ ነው የሚሆነው። እግዚአብሔር ደግሞ መልካም ባደረጋችሁት ነገር እጥፍ አድርጎ ነው የሚያመጣላችሁ፣ እጥፍ አድርጎ ማለት ነው። ሶ አሁን ወደ ጨዋታችን እንሄዳለን። ሶሪ ምናልባት ትንሽ ኢሞሽናል ሆኜ ተናግሬ ከሆነ በጣም ይቅርታ። አንዳንዴ ሰዎች የምትናገሩ አይመስላቸውም። በቃ ማለት የምታስቡም አይመስላቸው ሰዎች ስላሉ ነው። ቀይ መስመራችሁን ማሳየት መቻል አለባችሁ። በቃ ምንም የተለየ ነገር እኮ የለም። እዚህ ጋር ወሬ ይመጣል፣ እንዲህ ነው ተብሎ ከመውረት ውጭ ምንም ፋይዳ ቢል እንኳን ማይቆጥሩላችሁ ሰዎች ራሳቸውን ትልቅ አድርገው ሲቆልሉ ስለሚገርም ነው። በነገራችን ላይ ካነጋገሮቻችሁ ባለጌ ያሳደጋችሁ እንደሆናችሁ እናውቃለን። ጨዋጨዋ አትጫወቱ። ካነጋገራችሁ ውስጣችሁ ቼክ ሲደረግ ባለጌ ያሳደጋችሁ የባለጌ ልጆች እንደሆናችሁ የምትታወቁ ብዙ ሰዎች አላችሁ። በቃ ባለጌ ናችሁ። የምትናገሩት ራሱ ቁሽሽ ያለ ነገር ማለት ነው። ቁሽሽ በቃ ካፋችሁ ለሚወጣው ነገር የሰው ንቀት ፊታችሁ ላይ የሚታይ ሰዎች ብዙ አላችሁ። ተግባባን አይደል? እና እነኚህን ቀልዶች የምትማሩበት ትምህርት ቤት ላይ እኛም ዳይሬክተር ሆነን ያሳለፍነው። ምንም ክፍለ ሀገር ብንወለድ ስታይል አትያዙ። እሺ ስታይል አትያዙ። ኦኬ አሁን የምነግራችሁን ቁጥር ትጽፋላችሁ። የመጀመሪያው